ግጥም ስርቅርቅ በሚል ድምጽ እየታሸ ሰው ከሰው ጋር በሚጫወትበት ቤት ሙሉ ሰው ግጥም አቀባይ የሆነበት አንዱ ካንዱ በሚፈታ ግጥም የሚወዳደስበት ቤትና መንደር አይናፍቃችሁም? ጥበብ ኑሯቸው የሆኑ ነዋሪዎች ቤት ከሚነሳው ድባብ ለአፍታ መሃላቸው ብገኝ አያስብላችሁም? በግርግር በሩጫ በስራ ከፍ ዝቅ የጠነከረ ልባችሁን በሙዚቃ መሳሪያቸው ከጉሮሮ በሚፈስ ድንቅ ተፈጥሮ እያስከተሉ በጥበባቸው በኩል እንዲያለሰልሱላችሁ አትመኙም? በደመቀው ጨዋታቸው መሃል ተገኝታችሁ ደስታችሁን፣ ሐዘናችሁን፣ የመጣችሁበትን መንገድ ደግሞ ልትሄዱ ያሰባችሁበትንም ለስሜታችሁ ቀርበው ግጥም አድርገው ቅላጼ የሰጠውት ተስፋና ወኔ ጨምረውበት ልትሰሙት አትናፍቁ? የምትሄዱበት መንገድ ዜመኞችን ከምታበቅል መንደራቸው ወስዷችሁ ማህበራዊ ህይወት፣ ትዝታ፣ ትችት፣ ሰርግና ሐዘን ቅኔ ሲሆን ማዳመጥ አያሰኛችሁም? እዚህ ጥበበኞች የሚፈልቁበት መንደር ውስጥ አንድ ሰው የእጅ ባለሙያ ነው። የሙዚቃ መሳሪያ ተጫዋችም ጥምር ሙያው ነው። የግጥምና ዜማ ደራሲም ሙያዎቹ ናቸው። እንደዚህ ማለት ነው። በእጁ የሰራውን ማሲንቆ እያዜመ ያየውን፣ የኖረውን፣ የሰማውንና የተገኘበትን ሁናቴ ግጥምና ዜማ እያደረገ ተቀበል አዝማሪ እየተባለ የሰውን ልብ እያደመጠ የሚኖር ነው። ይሄ መንደር ቡርቧክስ ነው፣ የአዝማሪዎች መፍለቂያ። ቡርቧክስ እንዴት አለሽ የታሪክ ሀገር? በአዲስ አበባማ ብዙ ልጆች አሉን፣ በጎንደር ከተማም ብዙ ልጆች አሉን። ኧረ ሀገሬ ቡርቧክስ፣ ገበሬና አዝማሪ፣ አዝማሪና ተማሪ፣ የቤት ወይዘሮና አዝማሪ እዚያ የተለመደ ነው። ቡርቧክስ በብዙዎች ዘንድ በቤተኞችም ጭምር የአጫዋቾች መንደር ትባላለች። የአዝማሪዎች ግጥምና ቅኔ የሚነፍስባት፣ የአዝማሪ መሰንቆ ከየቤቱ የሚፈስባት መንደር መገኛዋ ከጎንደር ከተማ 20 ሜትር ርቀት ላይ ነው። የቡርቧክስ አዝማሪ አባት አዝማሪ ልጅን እየሰጠ ለሀገር የተረፉ አዛሚዎችም ከመንደሯ ወጥተዋል። እነ ኤልያስ ተባበል፣ ብርቱካን ዱባለ፣ የሽመቤት ዱባለ ከበርካታዎቹ መካከል ናቸው። በዛሬው ዝግጅታችን የተገኘንበት የጥበብ አዳራሽም እንዲህ ያለን ጉዳይ ይዟል። ሙሉ ዓለም የባህል ኪነ ጥበብና ዝክረ ታሪክ ጽሕፈት ቤት በዚሁ በቡርቧክስ አዝማሪዎች ላይ ያተኮረ ጥናት አደረገ። የጥናቱ ውጤትም ለቲያትር ግብዓት ሆኖ እንዛታ የተሰኘ ቲያትር ሊያስመርቅ በተቃረበበት ሰዓት ትልልቅ እንግዶች በተገኙበት የጥናቱን ፍሬ አቅርቧል። ዝግጅቱ ሲጀምር ሀገር አቋርጠው የመጡ ጊዜ ሰጠው ጉዳያችን ብለው የተገኙ እንግዶችን እንኳን ደህና መጣችሁ ብሎ ነው። የክልላችሁ መናገሻ ሆና የምታገለግለው መዲናችን ላይ የከተማችሁ ወዶ ገቦች የኪነ ጥበብ ሙያተኞች ሁላችሁም ለዛሬ መርሃ ግብር እዚህ በክብር ስለተገኛችሁ ጠሪ አክባሪ ብላችሁ ስለመጣችሁ ከልብ እናመሰግናለን። እንኳን ደህና መጣችሁ ለማለት እወዳለሁ። በዚህ የባህል ውይይት እንግዲህ እኛ አዝማሪነትን ጥበብ ድምፁን ታሪኩን ለማስቀጠል በማሰብ ነው የምናጠናው። አዝማሪዎችን ለማክበር ነው። ለወጣቱ ትውልድ ደግሞ ማሳለፍ የፈለግነው ያልተነካ ጉዳይ መኖሩን ለመጠቆም ጭምር ነው። ቡርቧክስ መንደር ተገኝቶ የአዝማሪዎች ክዋኔና ፈተናዎች በሚል ርዕስ ጥናቱን ያጠናው ንብረት ያለው ጥናቱን ያቀረበው የአዝማሪዎቹን ሙያ እንዲህ ባለው መንገድ ገልጾ ነው። አዝማሪዎች በግጥም ዛሬን ለነገ ትውልድ ያሻግራሉ፣ ጀግንነትን ያጎላሉ፣ ታሪክን ይከትባሉ፣ እውነትን ይሰንዳሉ፣ ስብናን ይቀርጻሉ፣ ክፋትን ያርቃሉ፣ ስንፍናን ያወግዛሉ፣ ህዝብን እርስ በርስ ያገናኛሉ። አዝማሪ በሀገረ መንግስት ግንባታ ሂደት ውስጥ ሚናው አይተኬ ነው።
ታዲያ የሙያው ፋይዳ ለሀገር ብዙ ሆኖ ሳለ መረጃዎች የሚያሳዩት ሙያው እየተመናመነ መምጣቱና ሙያተኛውም በብዙ መንገድ ጫና እየደረሰበት ባለሞት ባይ ተጋዳይነት በመፍጨርጨር ላይ እንደሚገኝ የአዝማሪነት ክዋኔና አዝማሪ ታሪካዊ መነሻው ሲመረመር ወደ መጽሐፍ ቅዱስ ይወስደናል። ማሲንቆ ማመስገኛ፣ እዝራ ደግሞ አመስጋኝ እንደሆኑ ቀጣዩ ቃላዊ ስንኝ ያስረጅ ነው። እዝራ በማሲንቆ ዳዊት በበገና እያጫወቷት ሳታየው አለፈች ያልመላከ ሞት በሚል ለእመቤታችን የተገጠመ ግጥም ያው እዝራ ባለማሲንቆ አዝማሪ እንደነበረ የሚጠቁም ነው። እዝራ በማሲንቆ ዳዊት በበገና ለአምላክ ያቀርባሉ ክብርና ምስጋና የሚለው ሌላው አስረጃችን። አዝማሪ ውሎ ከባላባት ጋር ቢሆንም መደቡ ግን ከጭሰኛው ጋር በመሆኑ የራሱ ሰፋፊ መሬቶች አልነበሩትም። የሕይወቱ መተዳደሪያም አዝማሪነት ሙያ ነው። ለዚህም ይሄ ስንኝ አመላካችና አስረጅ ምሳሌያችን ነው። አዝማሪና ዶሮ የለውም አዝመራ ታበላቸዋለች እናቲቱ ጭራ። የአዝማሪዎች ፈተና የሚጀምረው ማህበረሰቡ ለሙያውና ለባለሙያው ካለው አነስተኛ ግምት እና አመለካከት ነው። የሚገርመው ማህበረሰቡ ሙያቸውን ለደስታ በተለይ ለሰርግና ለሐዘን እንዲሁም ለሌሎችም ማህበራዊ፣ ሃይማኖታዊ፣ ፖለቲካዊና መሰል ሁነቶች ክስተቶች ይፈልጋል። ነገር ግን አዝማሪነትን ይንቃል። በቦታው የተገኙ እንግዶችም የቀረበውን ጥናት ከተመለከቱ በኋላ ቢሆን ቢጨመር ወደፊት ቢታሰብበት ያሉትንና ሀሳባቸውን ከጥናቱ ተነስተው እንዲህ ባለ መንገድ አጋርተዋል። የኛ ቅኝቶች እነዚህ አራቱ ቅኝቶች የተባሉት መላ ኢትዮጵያን አንድ አድርገው የሰፉ ናቸው። በነገራችን ላይ በመላ ኢትዮጵያ ያለ ከታች እስከ ላይ ያለ ኢትዮጵያዊ በእነዚህ ቅኝቶች ነው የሚጫወተው። እነዚህ ቅኝቶች ናቸው ኢትዮጵያዊ የሚያደርጉትም። የተለዩ ትውልዶች የተለዩ ፍጥረቶች ናቸው እንደ አዝማሪዎች አይደሉም። ስለዚህ ማሲንቆ ስለተጫወቱ ከሆኑ ነው እነዚህ ሰዎች አዝማሪ ተብለው የተለዩትና ጋብቻ የተከለከሉት ወይስ በተፈጥሮ ከትውልዳቸው ጀምሮ የእንደዚህ አይነት ስያሜ ስለተሰጣቸው ነው የሚለውም ግልጽ ቢሆንልን ለኛ በተለይ በጥናቱ ዓለም ውስጥ ላለው ሰው ለኛ ይረዳናል ብዬ ነው የማስበውና እነዚህ ሁለቱ ትልልቅ እንትኖች ቢገለጹልን ኖሮ ጥሩ ነው። ምክንያቱም ዛሬ ባለው ደረጃ ማሲንቆን ማንም ይጫወታል፣ አዝማሪም ይባላል። እሱ ይሄ የአዝማሪ ባህል እንዴት ይመደረካል? ቅድም ሲጠቅስ ጥናት አቅራቢው ከቤተ መንግስት እስከ ታችኛው የማህበረሰብ ክፍል ድረስ ይቀርባል። እንዴት ሆኖ ይቀርባል? የት ቦታ ይቀርባል? የት ቦታ ምን ለማድረግ ነው የሚቀርበው የሚሉ ጉዳዮች ተሟልተው አላየዋቸው። ምናልባት ከጊዜ አንጻር ተቆርጦ ከሆነ ለወደፊቱ ሰነዱ በተሟላ ሁኔታ፣ ምክንያቱም ነገ የምናየው መድረክ ከጥናቱ የተቀዳ መሆኖች አለበት። አለባበሳቸው፣ አቋቋማቸው፣ የሚነግሩበት ወይ ፐርፎርማንሳቸው ከዛኛው በመሰረታዊነት እንዲለይ አይፈለግም። ምናልባት ወደዚህኛው ጠባብ መድረክ ከቤተ መንግስቱንም ቢሆን የታችኛውን የሰርግ ቦታውንም ቢሆን ወደዚህ መድረክ ከማምጣታችን ውጪ በመሰረታዊነት የተለየ መድረክ ይመጣል ተብሎ አይታሰብምና የመድረክ ሁኔታውን የሚመለከትና ማቴሪያል ካልቸሩን በተመለከተ ጥናቱ ካለው እሰየው፣ ከሌለው ግን እሱ በትኩረት የሚታይበት ሁኔታ ቢፈጠር ለማለት ነው። እንደዚህ ጥናታዊ ነገሮች ሲዘጋጁ የተወሰነ ታሪካዊ ተውኔት ከሆነ እኛም እዚህ የሰራ ነው አለ። አንድ ሰው የታሪክ መጽሐፍትን አገላብጦ ከዛ ወስዶ ጽፎ ተዘጋጅቶ የሚቀርብ አለ። ትምህርት ቤት በነበርኩበት ጊዜ በሰባዎቹ እንደዚሁ አጥንተን የሰራ ነው አለ። ያኔ የሄድንበት መንገድ አለኛ። እናንተስ በምን መንገድ ወደ ተውኔት ቀየራችሁት? ከመድረኩ ፍጻሜ በኋላ ከአዝማሪዎች መንደር ከትሞና ከርሞ ጥናቱን ካጠናው ንብረት ጋር ስለ እነዚያ ዜመኞች አወራይ ዘንድ ምን ይሆን ወደ ማጥናት እንድትሄዱ ያደረጋችሁ ስል ጠየቅኩት። አዝማሪነት ትልቅ ጥበብ ነው። ለዘመናት
በድልም በገድልም በደስታም በሀዘንም ሀገረ መንግስት በመገንባትም ሀገር በመስራትም ትልቅ አስተዋጽኦ ያለው ነገር ግን ተገቢውን ትኩረት ያልተሰጠው ዘርፍ ስለሆነ እሱ ነገር ነክቶናል። ወደ ጥናት እንድናመራና ትውፊታዊ ተውኔት እንዲሆን ከነኩን ጉዳዮች አንዱ እሱ ነው። በሀገራችን በተለያዩ አካባቢዎች አዝማሪነት አለ። እኛ ግን ቡርቧክስ የአዝማሪዎች መንደር አንደኛ እስካሁን ድረስ የአዝማሪዎች ብቻ መንደር ነች። አዝማሪዎች ብቻ የሚኖሩበት በብዛት አዝማሪዎች የሚገኙበት ምድር ነው። ሁለተኛ የአዝማሪ መፍለቂያ ምድር ነች። በቅድም በጥናቱ እንዳሳየ ነው ጎንደር ከተማ ውስጥ ከሚገኙ የአዝማሪ ከዋንያን መካከል እስከ 68% የሚሆኑት ከዚሁ አካባቢ የመነጩ ናቸው። አሁን እነ አዝማሪ ደጀን ማንተችሎን ጨምሮ በመላው ዓለምና በሀገራችን ውስጥ ከፍተኛ የአዝማሪነት ሙያና ጥበብ ደረጃ ላይ የደረሱትን ሰዎች ብንቃኝ ከዚሁ መንደር የፈለቁ ናቸው። ስለዚህ በአንድ ቦታ ሌሎቹን ሁሉ ሊገልጽልን የሚችል ጥናት ለማካሄድ ምቹ ስለሆነ፣ ሌላው እንደሚታወቀው የፋይናንስ የጊዜ እጥረቶች ስላሉ ውስንነቶች ስላሉ የተለያዩ አካባቢዎችን ተደራሽ ማድረግ ስለማይቻል አዚሁን ይህን ቦታ ተመራጫል። እኛ ለተለያዩ የትምህርት ደረጃዎች ማሟያም አይደለም፣ ለቃላዊ ግጥም ትንተናም ብቻም አይደለም፣ ይሄ ሊትራሪ አርት ለምንለውም አይደለም። በዋናነት እኛ ለክዋኔ ጥበብ በተለይ ደግሞ ለተውኔት ለትውፊታዊ ተውኔት ግባት እንዲሆን ስለሆነ እነዚህ በሚታዩ ነገሮች በክዋኔው ላይ ትኩረት አድርገን ነው ምንሰራ። መቼቱ ይገለጻል ወይ፣ ወደ መድረክ ማምጣት እንችላለን ወይ የሚሉ ጉዳዮች ይታያሉ። ስነ ቃሉን ለቃለ ተውኔት ግባት ማድረግ ስለሚገባ በእነዚህ አቅጣጫዎች ተቀንብቦ የተሰራ ነው። ከአጫዋቾቹ መንደር ቡርቧክስ እንዴት ከረምክ ማለት የማልቀረም በጣም ደስ የሚል ቆይታ ነው የነበረን በቡርቧክስ። በጣም የሚገርምሽ የተቀበሉን አንድ አባት አሉ። እኔ እንኳ ብዙ ጊዜ አንተ ነው የምላቸው ከነበረን ቆይታ አንጻር። አዝማሪ ይግዛው አስቀናው ይባላል። የአዝማሪዎች ባላባት ነው ብልሽ አልሳሳትም። የአዝማሪዎችም አንጋፋ ነው። ልጆቹም ቢገርምሽ በዚህ ሙያ ላይ ተሰማሩ ናቸው። አሁን አዝማሪነትን እየከወነ አዝማሪነትን ለልጆቹ ያስተላለፈ መሰንቆን እያበጀ አዝማሪነት ጥበብ እንዲኖር ያደረገ እርጎ አብልተው ወተት አጠጥተው በመልካም መስተንግዶ ያለውን መረጃ ለእኛ ይጠቅማል ብለው አስበው ሳይሰስቱ ሌሎቹንም አስተባብረው የቡድን ውይይት ስናደርግ ቃለ መጠይቅ ስናደርግ ትግበራውን ስንመለከት አገዛ ያደረጉ ናቸው። ማህበረሰቡ ፍቅር ነው። በእውነት ነው የምነግርሽ። መገለል ይደርስባቸዋል፣ በተለይ ከሌሎች ሰዎች ጋር ለመጋባት አልቻሉም የሚል ጉዳይ በጥናቱ ተነስቷል። እንዲህ ብሎ መደምደም አልከበዳችሁም ወይ ላልኩትም እንዲህ ብሎኛል። እኛ የመጀመሪያና ሁለተኛ ደረጃ መረጃ ምንጮችን ተጠቅመናል። ስለዚህ የመጀመሪያ ደረጃ ምንጮች ከወሰድናቸው አብዛኛው ናሙናዎች ሲጀምር ማህበረሰቡ ብቻ አይደለም የማይፈልገው፣ እነሱም ከሌላው ጋር ጨዋ ይሏቸዋል። አዝማሪነትን የማያከናውኑ ሁለት ትርጉም አለው። ወይም አያውቁም አዝማሪነትንም የሚል ነው። ቀለም እውቀትም ስልጣኔም የዘለቀን እኛንን ብለውም ያስባሉ። በነገራችን ላይ ለምሳሌ እኛ ከነገስታት ከመኳንንት ጋር ነው ምንውል የቤተ መንግስትም የቤተ ክህነትም መጋረጃ ገልጠን የምንገባንን። ስለዚህ እኛ የተከበርንን። ስለዚህ ከራሳችን ጋር ነው የምንገባው። ሁለተኛ በሙያ ተመርጣ ነው። ምን ትችላለች ወይ ሙያ አላት ወይ ሙያ አለው ወይ ተብሎ በአዝማሪነት መተዳደሪያቸው ስለሆነ በዛ ላይ ስለሆነ የተመሰረተ ጋብቻቸው ከሌላው ጋር ማድረግ እነሱ አይፈልጉም። ማህበረሰቡ ከነሱ ጋር በጋብቻ ለመተሳሰር አይፈልግም። ይሄንን ቀደም ካልኩሽ የመረጃ ምንጭም ከሌሎች ሁለተኛ ደረጃ የመረጃ ምንጮችም ባገኘነው መሰረት የተተነተነ እውነት ነው። ወደፊት እሱ ይስተካከላል፣ ይሻሻላል የሚል እምነት አለኝ። አንዱም ጥናት አሉታዊ የሆኑ ነገሮችን እንዲስተካከሉና አዎንታዊ ነገር እንዲቀጥል ስለሆነ ጥናቱንም ያጠና ነው፣ ድርሰቱንም የጻፈ ነው። መቼም ደጋሽ የለፋበት ሲበላለት፣ ደራሲ የጻፈው ሲነበብለት ደስ ይለዋልና አንተስ ጥናቱን እንዳደረገ ሰው
በዚህ ጥናት መነሻነት በተሰራው ቲያትር በድርሰት እንደተሳተፈ ሰው በዚህ ሰዓት ያለችዋን ስሜትህን አጋራኝ ስል የጥያቄ መደምደሚያ አደረኩት። አንዱ ህልሜ ነበር ይሄን ፕሮፖዛል ሳቀርበው የአዝማሪነት ጥበብ በደንብ ገና በዚህ ብቻ ሳይሆን በፊልሞች፣ በሲኒማዎች፣ በሌሎችም ነገሮች በደንብ ሚናቸው መታየት አለበትና እሱ ሆኖ ሊታይ በጉጉት ነው የሚጠብቀው ያለሁት። ደስተኛ ነኝ። ምክንያቱም ከጥናት ከሀሳብ ተነስቶ ነው ወደ ተግባር የተገለጠውና በጉጉት ነው የምጠብቀው እኔም እንደማንኛውም ሰው ማለት ነው። በዚህ ጥናትና ቲያትር የተዛነፈው እሳቤ ተቃንቶ ክብር የሚገባቸውን አክብረን የእኛን ጥበብ እኛው የምንሳሳበት የምንዋብበት ጊዜ እንደሚመጣ ተስፋ እያደረኩ የዛሬ የዝግጅት ሰዓታችንን በዚሁ ጨረስኩ። በተባረከው የረመዳን ወር በጾምና በጸሎት የአማኞች መንፈስ ይታደሳል። በአማረው ኢፍጣር ድባብ ቤት ያፈራው ይቀርባል። ሁሉም ተሰባስቦ በአብሮነት ይቋደሳል። ሕዝበ ሙስሊም ቅዱስ ወር ተጠናቆ ኢድን ለማክበር አድምቆ ገና ከዋዜማው በደግነት ይተሳሰባል። የአቅሙን ገንዘብ እየላከ ቤተሰብ ይመራረቃል። የበዓል ሸመታና ገበያው ዘምኑ ከደጃፎ ይደርሳል። እነሆ ንጋት ፈነጠቀ፣ ኢድ በደስታ ደመቀ። እኛም የልዩ ጥቅል ስጦታና ቅናሽ አድርገን የሩቅ የቅርቡ እንዲጠያየቅ በደራ ጨዋታና ሳቅ የበዓል ድባቡ እንዲደምቅ ጥንትም አሁንም ከጎናችሁ አልተለየንም። ኢድ ሙባረክ። ኢትዮ ቴሌኮም። ድንገት ጊዜው የቆመ ይመስላል። የህልምሽ ከፍታ መንገዱ፣ የስኬትሽ ጉዞ ፍጥነቱን አንዳች ነገር ይዞታል። ለያሽው ለጀመርሽው ስራ፣ ለኑሮሽ እጅ አጥሮሻል። ለንግድሽ መስፋፋት ካፒታል አተሻል። አሁን ግን የሴትነት ጽናትሽ፣ አቅምና ልፋትሽ ትክክለኛውን መስመር ይዟል። ይኸው መስመር ዲጂታል ብድር። አዋሽ ባንክ ከተለያዩ ዓለም አቀፍ ድርጅቶች ጋር በመተባበር ከአዲስ አበባ ውጪ በጥቃቅንና አነስተኛ ንግድ ለተሰማሩ ወጣት ሴቶች ልዩ ዕድል ያለምንም ዋስትናና ያለምንም የአገልግሎት ክፍያ ለ6 ወር በሚቆይ የመክፈያ ጊዜ እስከ 40 ሺህ ብር የሚደርስ መነሻ ካፒታል፣ እስከ 3 ዓመት ድረስ ያልተገደበ ተደጋጋሚ ብድር፣ የንግድ ፈቃድና ህጋዊ ሰነዶችን በማቅረብ በዌብሳይት www.ethiomasmer.com ወይም በባንካችን ቅርንጫፎች ይመዝገቡ። ብድሩ ሲፈቀድ በአዋሽ ብር ፕሮ መተግበሪያ በኩል ይውሰዱ። መስመር ዲጂታል ብድር። ለበለጠ መረጃ ወደ 8980 ይደውሉ። አዋሽ ባንክ። تقبل الله منا ومنكم عيد مبارك علينا وعليكم. تقبل الله منا ومنكم عيد مبارك علينا وعليكم. የረመዳንን ቅዱስ ወር በጾም አሳልፈን ከኢድ ሰላታችን ሳንጎል ከቤተሰቦቻችን ጋር በረካን ተቀበልን። አላህ ከሰጠን ርዝቅ ለእህት ለወንድሞቻችን በማካፈል ማዕዳችን ሞልቶ ተዘጋጅቶ ከወዳጅ ዘመድ በጋራ በኢድ ስጦታ በደስታና በፍቅር ሰብሰብ ብለን ኢድን ስናከብር የኢትዮጵያ ንግድ ባንክ ለበዓል ውጭ ሀገር ከሚኖር ወዳጅ ዘመድ በተለያዩ የገንዘብ ማስተላለፊያ መተግበሪያዎች ወይም ከባንኩ ጋር በሚሰሩ ዓለም አቀፍ የሐዋላ የገንዘብ አስተላላፊ ድርጅቶች በኩል የሚላክልን ገንዘብ ነው። በእያንዳንዱ ዶላር የሚታሰብ ተጨማሪ የ10 ብር ጉርሻ ያበረክትልን። ኢድ ሙባረክ። ሲቢኢ ኑር የተሟላ ከወለድ ነፃ የባንክ አገልግሎት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። በተባረከው የረመዳን ወር በጾምና በጸሎት የአማኞች መንፈስ ይታደሳል። በአማረው ኢፍጣር ድባብ ቤት ያፈራው ይቀርባል። ሁሉም ተሰባስቦ በአብሮነት ይቋደሳል። ሕዝበ ሙስሊም ቅዱስ ወር ተጠናቆ ኢድን ለማክበር አድምቆ ገና ከዋዜማው
በደግነት ይተሳሰባል። የአቅሙን ገንዘብ እየላከ ቤተሰብ ይመራረቃል። የበዓል ሸመታና ገበያው ዘምኑ ከደጃፎ ይደርሳል። እነሆ ንጋት ፈነጠቀ፣ ኢድ በደስታ ደመቀ። እኛም የልዩ ጥቅል ስጦታና ቅናሽ አድርገን የሩቅ የቅርቡ እንዲጠያየቅ በደራ ጨዋታና ሳቅ የበዓል ድባቡ እንዲደምቅ ጥንትም አሁንም ከጎናችሁ አልተለየንም። ኢድ ሙባረክ። ኢትዮ ቴሌኮም። ዋው ምን አድርገሽ ነው ጸጉርሽ እንደዚህ ያማረበት? በቀላሉ ሰንሲልክ ሻምፖና ኮንዲሽነርን ተጠቅሜ። በቃ አዎ፣ ሰንሲልክ በአቮካዶ ዘይት የተሰራ ነው። ተገቢውን እርጥበት አስጠብቆ የተያያዘ ጸጉርን ያፍታታል። ሰንሲልክ ለልስላሴ ሳይሰባበር ለሚፍታታ